ሸምጋይ ያላረገበው ገላጋይ ያለየው ስምምነትም ያልቋጨው የጦርነት አዙሪት መካከለኛው ምስራቅን ይዟታል። ለወራት በመዝለቁ ምክንያት የአካባቢውንም የዓለምንም ኢኮኖሚ ያናጋው ጦርነትና ግጭት በመግባቢያ ስምምነት ይፈታል የሚል ተስፋ ይግዘፍ እንጂ ስምምነቱ ግን መሬት አልያዘም። ባለፈው ሳምንት የሆርሙዝን ሰርጥ መሰረቱ ያደረገ ግጭት ተስተውሏል። አሜሪካና ኢራን አንዱ በሌላው ላይ ጣታቸውን ቀስረዋል። ይህንን አስመልክቶ ነው ክብሪት ከመጫሩ በፊት ከመቀጣጠሉም አስቀድሞ የካታር መንግስት የሁለቱን ሀገራት ተደራዳሪዎች ወደ ዶሃ የጋበዘው። የዶሃው ውይይት ግን ፍሬ ስለመያዙ እርግጥ አይደለም። በብላሽ ስለመለያየታቸውም አፍ ሞልቶ መናገር አይቻልም። ብቻ እንዲያው ለነገሩ አይነት በመግባቢያ ስምምነቱ አፈጻጸም ላይ በቀጥታም ባይሆን ተነጋግረዋል ተብሏል። ታዲያም ከዶሃው ቆይታ ምን ተገኘ? የመግባቢያ ስምምነቱ አፈጻጸምስ እንዴት ይቀጥል ይሆን? ጤና ይስጥልኝ። ዳሰሳ ጀምሯል። በዚህ ሳምንት በኢራንና አሜሪካ መካከል የተደረገውን የዶሃ ውይይት እስከ አፈጻጸም ሂደቱና ስጋቶቹ ድረስ እናነሳለን። አዲስ ጸጋዬ ነኝ። መካከለኛው ምስራቅና ከባቢው አሜሪካና ኢራን የመግባቢያ ስምምነት ከፈረሙ ከሳምንት በኋላ ደግሞ በስምምነቱ አፈጻጸም ላይ ንትርክ ነግሷል። ሁለቱም ሀገራት አይናቸውን በሆርሙዝ ሰርጥ ላይ ተክለዋል። የመግባቢያ ስምምነቱ አንቀጽ 5 መተማመንና መግባባታቸውን በእጅጉ አውርዶታል። ሆርሙዝን መዝጋቷ ለመግባቢያ ስምምነቱ መፈረም ተጽዕኖ ለማድረሷም ምክንያት እንደሆነ የምታምነው ኢራን በሆርሙዝ ላይ የበላይነቷን ለማስቀጠል ቆርጣለች። በአሜሪካ በኩል ደግሞ ሆርሙዝ ለሁሉም ክፍት ሆኖ መተላለፊያው አገልግሎት እንዲሰጥ ትፈልጋለች። የማንንም ሀገር እጅ በሆርሙዝ ማየት አትፈልግም። ይህ ነው ታዲያ ሁለቱ ሀገራት በዚህ ሳምንት በስምምነቱ አፈጻጸም ላይ ዳግም ውይይት ለማድረግ በዶሃ ከተማ እንዲከትሙ ያደረጋቸው። ሆርሙዝ ልብ ነው፣ የዓለም ትርታ፣ የዓለም ደም ዝውውር ምክንያት፣ እናም የነገሮች ሁሉ መጠንሰሻ ሆኗል። ብዙዎች ኢራን ኒውክሌር ግንባታዋን ለማቆም ትግደረድራለች ብለው ነበር። ሌሎች ደግሞ የለም በማዕቀቦቹ ላይ የሚኖረው ውሳኔ አያስማማትንም ተንብየው ነበር። ሆኖም እነዚህ አልሆኑም። ኢራን የዓለምን ጉሮሮ ለመያዝ አሜሪካንንም ወደ ድርድር ለማምጣት ጠቅሞኛል ባለችው የሆርሙዝ ሰርጥ ላይ አይኗን መንቀል አልፈለገችም። የመግባቢያ ስምምነቱ አንቀጽ 5 የህልውና መሰረቷ እንደሆነ አምና እየተንቀሳቀሰች ነው። ለዚህም ይመስላል ባለፈው ሳምንት ከስምምነቱ በኋላም ቢሆን በሆርሙዝ ሰርጥ ላይ ያሉ የባህር እንቅስቃሴዎች ሁሉ ያገቡኛል ስትል በንግድ መርከቦች ላይ ጥቃት የሰነዘረችው። የአሜሪካ ባለስልጣናት ኢራን በሆርሙዝ ላይ ጥቃት መሰንዘር ጀምራለች ብለው ሲከሱ፣ የኢራኑ ምክትል ውጭ ጉዳይ ሚኒስትር ካዛም ጋሪባባንዲ ብቅ ብለው ጥቃት የጀመረችው አሜሪካ ነች ብለዋል። ይህንን የተጫረ እሳት ለማብረድ ዶሃ ተመረጠች። የሁለቱ ሀገራት ተደራዳሪዎች ከፓኪስታንና ካታር አደራዳሪዎች ጋር ለመነጋገር ወሰኑ። ይሁን እንጂ ከዚህ የዶሃ ውይይት ቀደም ብሎ በዋሽንግተንና በቴህራን በኩል የሚነሱ የስምምነት ሂደት እንቅፋቶች ነበሩ። የሲኤንኤኑ ሀተታ 14 ነጥቦች የያዘው የመግባቢያ ስምምነት እጅግ ኋላ ቀርና በጥድፊያ የተፈጸመ ይለዋል። ስምምነቱ ዝርዝር ሐሳቦች የሌሉትና በሁለት ገጾች ብቻ የተቋጨ፣ ለመተንተንም ለመተባበርም የማይመች ቁንጽል ሲል ይተቸዋል። በመግባቢያ ስምምነቱ በርከት ያሉ የሪፐብሊካን ምክር ቤት አባላትም ጭምር ቅር ተሰኝተዋል። ዲሞክራቶቹ ደግሞ በኦባማ ዘመን የተጀመረውን የኒኩሌር ስምምነት በማስታወስ 159 ገጾች ያሉትን በኒኩሌር ጉዳይ ላይ ብቻ ዝርዝር ሐሳቦች የሰፈሩበት እንደሆነ በማንሳት የማያሳማም ግራ የማያጋባም ሆኖ እንደሰፈረም ይጠቁማሉ። ይህኛውን የመግባቢያ ስምምነት ከዚያኛው ጋር በማነጻጸርም ሆርሙዝን በፍጥነት ለማስከፈት በለብ ለብ የተዘጋጀ ይሉታል። እንዲህ አይነት አሉታዊ መልኮች የተሰጠው የመግባቢያ ስምምነት
እንዴት ሆኖ ተፈጻሚነቱ ይሳካል የሚለው ግን አጠያቂ እንደሆነ ነው። ከዚህ ባሻገር ልዩ መልእክተኛው ስቲቭ ዊትኮፍ እና የዶናልድ ትራምፕ አማች ጃርድ ኩሽነርን በተደራዳሪነት የላከችው አሜሪካ በዶሃ ተደራዳሪዎቻችንን የሚመጥኑ የኢራን ሰዎች የሉም የሚልም ቅሬታ አንስታለች። ይህም በድርድሩ ላይ የነበረውን ተስፋ አክስሞታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ውይይቱ ላይ ያሳዩት ስሜት ሌላኛው አሉታዊ መልክን የፈጠረ ነበር። meeting in Doha is going to be perhaps important, perhaps not. We're going to find out. በዶሃ የሚደረገው ውይይት ጠቃሚ ሊሆንም ላይሆንም ይችላል። እርሱን የምናየው ይሆናል። ዋናው ነገር በወታደራዊ ኃይል አሸንፈናል። ከዚህ በኋላም የኢራንን የኒውክሊየር ትጥቅ ማስፈታትም ቀላል ይሆናል። ኒውክሊየር እንዲኖራቸው አንፈልግም። እንደማይኖራቸው ደግሞ ስምምነት ፈርመዋል። የኢራኑ ምክትል ውጭ ጉዳይ ሚኒስተር ጋሪ ባባንዲ ግን በዶሃ የተገኘው የኢራን የቴክኒክ ቡድን መሆኑን አንስተው ይህ ቡድን በቀጥታ ከአሜሪካ ተደራዳሪዎች ጋር የሚገናኝ ሳይሆን በአደራዳሪዎቹ በፓኪስታንና ካታር በኩል ነጥቦቹ ላይ የሚወያይ ነው ብለዋል። እናም በቀጥታም ባይሆን በጥቂት ጉዳዮች ላይ ውይይት ስለማድረጋቸው ተነስቷል። የዶሃው ውይይት በዋናነት 3 ጉዳዮችንም አንስተዋል። በቴህራን የአልጀዚራው ዘጋቢ መሐመድ ቫል ኢራን በስምምነቱ ሂደትና አፈጻጸም ላይ ብዙ ቅሬታዎች አላት ይላል። Iran has lots of objections and concerns and criticism regarding the ኢራን በመግባቢያ ስምምነቱ አተገባበር ላይ የተለያዩ ቅሬታዎች አላት። አተገባበሩ በጣም ቀርፋፋ እንደሆነ ታነሳለች። በተለይ የስምምነቱ አንቀጽ 1 በሊባኖስም የተኩስ አቁም መደረግ አለበት በሚለው ላይ እና አንቀጽ 5 የሆርሙዝን ጉዳይ በሚመለከቱት አንቀጾች አፈጻጸም ሂደት ላይ ኢራን ደስተኛ አይደለችም። የመግባቢያ ስምምነቱ አንቀጽ 1 እና 5 ላይ የሰፈሩ በሊባኖስ የተኩስ አቁም መደረግና በሆርሙዝ ሰርጥ በሚቀጥሉት 60 ቀናት እንቅስቃሴ ላይ የተደረጉ ስምምነቶች አፈጻጸማቸውም ለኢራንና ለአሜሪካ የሚዋጥ አልሆነምና የውይይታቸው ፍሬ ይህ ነበር። ከዚህ በተጨማሪም በሀገራት የታገዱ የኢራን ሀብቶች በፍጥነት እንዲለቀቁ ጠይቃለች። የመግባቢያ ስምምነቱ አንቀጽ 1 በኢራን እንደሆነው ሁሉ በሊባኖስም የተኩስ አቁም ስምምነት እንዲደረግ ይጠይቃል። ኢራን በሊባኖስ አሁንም ተኩስ አቁም አለመደረጉ እያስቆጣት ነው። የታይምስ ኦፍ ኢዝራኤል ጸሐፊው አሌክሳንደር ፍራንኤል እንደሚል የሊባኖስ የተኩስ አቁም በአሜሪካ ብቻ የሚወሰን አይመስልም። ምክንያቱ ደግሞ በሊባኖስ የሄዝቦላ ታጣቂ ቡድን አለ። ሄዝቦላ ደግሞ በእስራኤል ላይ ጥቃት ለመሰንዘር አያቅማማም። እስራኤልና ሊባኖስ የተኩስ አቁም ስምምነት ከጥቂት ወራት በፊት ቢያደርጉም ይህ ስምምነት አሁን ተጥሷል። በዚህ ሳምንት ብቻ እስራኤል በሊባኖስ ላይ በፈጸመችው የአየር ጥቃት 1 ሰው መሞቱ ተሰምቷል። የሊባኖስ ዜና ወኪልም እስራኤል በደቡባዊ ከተማ ናባቲ አልፋዋቅ ላይ በፈጸመችው ጥቃት ከሞቱት በተጨማሪ 2 ንጹሃን ጉዳት እንደደረሰባቸውና የንብረት ውድመት መከሰቱንም ዘግቧል። ጥቃቱን ተከትሎም የሄዝቦላው መሪ ናይም ቃሲም በሊባኖስ መንግስት ላይ ጣታቸውን ቀስረዋል። የሊባኖስ መንግስት ከእስራኤል ጋር የገባበት ስምምነት ያጠፋው ይሆን እንጂ አይጠቅመውም ሲሉም ስምምነቱ እንዲፈርስ ፍላጎት አሳይተዋል። ይህ ስምምነት ቢፈርስ እንኳን በአሜሪካና ኢራን መካከል የተፈረመው የመግባቢያ ስምምነት መፍትሄ ይወልዳል ቢባልም ይህኛውም ግን አቅም አጥቷል። 2 ስምምነቶችን የረገጠው ጥቃት አሜሪካና ዶናልድ ትራምፕስ የማስቆም ፍላጎትስ አቅምስ አላቸው ወይ የሚለውን ትተን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕን ቃል ይሰማሉ ወይ? እርሳቸው ቢሉስ የሀገሪቱ ፖለቲካ ፓርቲዎችና ተፎካካሪዎች በእጄ ብለው ይቀበሏቸዋል ወይ ስንል ነገሩ የተወሳሰበ ይሆናል። እናም በመግባቢያ ስምምነቱ አንቀጽ 1 በምን መልኩ ሊሳካ ይችላል የሚለው የዶሃ ቆይታ ያልፈታው ምናልባትም ሁኔታዎች አቅጣጫውን ሊነግሩ እንዲችሉ ይሆናል። ሌላው ኢራን በስምምነቱ መሰረት
በሀገራት የተያዙባት ሀብቶች እንዲለቀቁ መጠየቋም ተሰምቷል። ኢራን በስምምነቱ ላይ የሰፈሩና በእጅጉ ዝግ ባሉ ሂደቶች ላይ ደስተኛ እንዳልሆነች በተደጋጋሚ ማንሳቷ የሚታወስ ሲሆን ከሂደቱ ሁሉ አንገብጋቢ ያለችውን የሀብቶቿን መመለስ ጉዳይ ማንሳቷ ቢነገርም ጠብ የሚል ውጤት ስለመገኘቱ ግን የተባለ ነገር የለም። የመግባቢያ ስምምነቱ አንቀጽ 5ም ከስምምነቱ በኋላ ባሉ 60 ቀናት በሆርሙዝ ሰርጥ የሚኖረውን ክፍት የባህር መተላለፊያ ሂደት የሚዳስስ ነው። ይሁን እንጂ በሆርሙዝ ለጥቂት ቀናት ብቻ ነፃ እንቅስቃሴ ከተደረገ በኋላ ኢራን ዳግም በመተላለፊያው እንቅስቃሴ ውስጥ እጇን አስገብታለች። ቁጥጥሯን ለመቀጠል ሞክራለች። ለዚህም ነው ከፍላጎቴና ከፈቃዴ ውጭ ተንቀሳቅሰዋል ያለቻቸውን የንግድ መርከቦች ላይ ጥቃት የፈጸመችው ይላል የቢቢሲው ጸሐፊ ኒል መርፊ። የነገሮች መነሻና መድረሻው የሆርሙዝ ሰርጥ እንደሆነ አምናለሁ የሚለው ለአክሲዮስ የሚጽፈው ባራክ ራቪያ ነው። ሁለቱ ሀገራት በሚቀጥሉት 60 ቀናት ውስጥ ሂደቶቹና አፈጻጸሞቹን አልፈው የኒውክሌር ስምምነት ይፈጽማሉ ተብሎ ሲጠበቅ ነገሮች ወደ ኋላ እየሄዱ ይባስ ብሎም በመግባቢያ ስምምነቱ መሳካት ላይ ስጋት እንዲረብ አድርገዋል ይላል ባራክ ራቪያ። አሜሪካ በሆርሙዝ የባህር መተላለፊያ ላይ ያላት ፍላጎት እስካልተሟላ ድረስ በኢራን ላይ ልዩ ልዩ ጫናዎችን ማሳደሩ አይቀርም። በስምምነቱ የተፈቀደውን ፈንድ ሁሉ እስከ ማገድ የሚደርስ ግፊት ሊኖር ይችላል። ይህ ደግሞ በስምምነት አፈጻጸሙ ላይ እንቅፋት ሊሆን ይችላል። lanes remain open in the Strait of Hormuz. የመግባቢያ ስምምነቱ ሂደትና አፈጻጸም ላይ በሁለቱም ወገን እንደ ምክንያት እየተነሱ ያሉ የእናቴን መቀነት አይነት ሰበቦች ቢኖሩም የሆርሙዝ ሰርጥ እንቅስቃሴ ግን በሁለቱም ወገን በደንብና በሁነኛ ምክንያት የታገዘ ተጨማሪ ንግግር እንደሚያስፈልግ የሚጠቁም ነው። 14 የመደራደሪያ ነጥቦች ከተቀመጡለት የስምምነት ሐሳብ ስኬቶቹ የትኞቹ ናቸው ቢባል የአሜሪካ ባለስልጣናት መልስ ኢራን ኒውክሌር እንደማታበለጽግ መስማማቷና የሆርሙዝ መከፈት ማለታቸው አይቀርም። በኢራን በኩልም ቢሆን በድርድሩ ማሳካት ከምትፈልጋቸው ጉዳዮች ዋነኛው በሆርሙዝ ላይ የበላይነቷን ማስቀጠል ነው። ባለፉት ወራት በሆርሙዝ ሰርጥ የነበረው የባህር ላይ እንቅስቃሴ አዲስ መስመርን ለመፍጠር ተገዶ ቆይቷል። ወደ ኢራን ተጠግተው ይንቀሳቀሱ የነበሩ መርከቦች ወደ ኦማን መስመር ቀርበው ለመንቀሳቀስ ችለዋል። ይሁን እንጂ ኢራን በሆርሙዝ መዘጋት የፈጠረችውን ዲፕሎማሲያዊ አቅም ታውቀዋለች። የሆርሙዝ ፈላጭ ቆራጭ በመሆን የምታገኘውንም ጥቅም ትረዳለችና ለሆርሙዝ ሁሉንም ትከፍላለች። አክሲዮስ በመካከለኛው ምስራቅ ጦርነት የሆርሙዝን ሚና ባነሳበት ጽሑፉ ሆርሙዝ ለኢራን ኢኮኖሚ ሕይወትና በጣም ጉልበታም የጂኦፖለቲካዊ መሳሪያ ሆኖ እየተገለገለችበት ነው ይላል። ሆርሙዝ ለኢራን የደህንነቷ መከታ ነው። ቴህራን የሆርሙዝን ሰሜናዊ ዳርቻ እንደመቆጣጠሯ በጣም አስፈላጊ የባህር ላይ ስትራቴጂያዊ ሀብት ሆኗታል። በባህሩ ላይ ያሉ ወታደራዊ እንቅስቃሴዎችን በሙሉ በቅርበት ትከታተላለች። በአካባቢው ላይ ያሉ ደሴቶች ላይ የሰፈሩ ወታደራዊ ቤዞችንም ሊሰነዘሩ ከሚችሉ ጥቃቶች ለመመከት ፈጣን አድርጓታል። ሆርሙዝ ለኢራን የእንጀራ ገመዷም ነው። ይህ የባህር መተላለፊያ በዓለም ላይ የሚደረጉ የድፍድፍ ነዳጅ እንቅስቃሴዎችን በቀዳሚነት የሚያስተናግድ ነው። ቴህራን የነዳጅ ሽያጭን የምታከናውነውና የምታጓጉዝበት በዚሁ መስመር ከመሆኑም በላይ በመርከቦች እንቅስቃሴን በመቆጣጠር ቀረጥ ስትቀርጥ በመክረሟም ያገኘችው ገቢ ቀላል አይደለም። ብዙዎች ሆርሙዝ ለኢራን ባህላዊ ቅርሷም ጭምር ነው ይሉታል። ለጉብኝትም ለታሪክ ማሰሪያም የሚሆን እንደማለት ብቻም። ኢራን በሆርሙዝ ያላሳካችውን በሆርሙዝ ያልተጠቀመችውን መግለጽ ያቀት ይሆናል እንጂ ጥቅሟስ ብዙ ነው። ኢራን ሆርሙዝን ከአሜሪካ ጋር ለገባችበት ጦርነት መደራደሪያ እንዳደረገችውም ይነሳል። የዓለምን የነዳጅ ገበያ በማዛባት በአሜሪካና በመላው ዓለም ላይ የተፈጠረውንም ጫና የሚያስታውሱ ሁሉ የሆርሙዝንና የኢራንን መልክ
በብዙ ይረዱታል። የሁለቱም ሀገራት ተደራዳሪዎች ስንዝር ፈቅ ያላሉበት የሆርሙዝ መከፈትና በነጻነት የመተዳደር ጉዳይ የሊባኖስም ተኩስ አቁም ተደምሮበት አገም ጠቀም አይነት ውይይት አድርጎታል ቢባልም በአሜሪካና በአደራዳሪዎቹ በኩል ግን ከሞላ ጎደል ውይይቱ ለውጥ የታየበት ለመስማማትም የቀረበ ሂደት ላይ ነው ብለውታል። የአሜሪካው ምክትል ፕሬዝዳንት ጄድ ቫንስ የዶሃው ቆይታን ለውጦች የታዩበትና ተስፋ ያለው ብለውታል። የፓኪስታንና ካታር አደራዳሪዎችም በአሜሪካና ኢራን መካከል የተፈረመው የመግባቢያ ስምምነት ከ2 ሳምንት በኋላ በሁሉም አቅጣጫዎች ጦርነት መሳይ ግጭቶች መቀስቀሳቸው በአሜሪካና በኢራን ባለፈው ሳምንት እንዲሁም በዚህ ሳምንት በሊባኖስና እስራኤል የሆነው ቢያስደነግጣቸውም የመጨረሻው ስምምነቱን ለመፈረም 60 ቀናት የተቀመጠ ቢሆንም ቀኖቹ ካለ ምክንያት እየተሸራረፉ የስምምነት አንቀጾችም እንከን እየተመዘዘላቸው ቀጥሏል። የፓኪስታንና ካታር አደራዳሪዎች አሁንም ተስፋ ሰጪ ሂደቶች አሉ ብለው ከሳምንት በኋላ በስዊዘርላንድ ተገኝተው የመጀመሪያ ዙር ውይይትም በከፍተኛ ልዑክ ደረጃ እንደሚያደርጉ አንስተዋል። በውይይቱ የአሜሪካው ምክትል ፕሬዝዳንት ጄድ ቫንስና የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ይገኛሉ ተብሏል። ኢራን ከዚያ በፊት ግን በካማኒ ቀብር ላይ የአሜሪካንና እስራኤል ጣልቃ ገብነት ከሆነ ስትል ዛቻ ሰዳለች። በሚቀጥሉት ቀናት የመግባቢያ ስምምነቱ መሬት ስለመያዙ ወይም በአየር ላይ ስለመትለን የምናውቅ ይሆናል። የዛሬው ዳሰሳ በዚህ ያበቃል። እስከ ሳምንት መልካም ሳምንት።